ስድብ የሚሳደቡት ያንቺ ገስት ጋር እየመጡ ለሪከርድ ምናምን እነሱን ታያቸው። በስነ ስርዓት ጨዋዎች ኮሜንት የኮመቱልሽ ልንገርሽ። እኔ አሁን ብዙ ኮሜንት ላንበብልሽ። ከዛ አንቺ ወደ መደባዊ ህይወትሽ እንድትመለሽ እሺ። አሁን አንቺ ጋር እዚኛው ላይ ምን አሉሽ መሰለሽ? ስክሪንሻት አድርጌ ያስኳቸው። ሶሊያና ሰው ሆኖ የማይሳሳት የለም። ሁላችንም የራሳችን ጥፋት አለን። ሰው እንኳን ገድሎ በይቅርታ ይፈታል እና ሶሊያና አምነሽ ይቅርታ ጠይቂና ህዝቡንም እግዚአብሔርንም አሳዝነሻል ይቅርታ ጠይቂ። ይሄ የጨዋዎች ኮሜንት ነው ማነብልሽ። ከዛ ደግሞ እዛው ጋር ወረድ ብሎ ደግሞ ሶፊ ሀረርጌ የምትባለው ልጅ ደግሞ ወላሂ እኔ ሀቅ ሊኖርሽ ይችላል፣ ነገር ግን ያንቺ ባንቺ በኩል ምንም ሀቅ ይወጣ ስለሌለ ህዝቡን ይቅርታ ጠይቂና ወደ ስራሽ ተመለሽ አለችሽ። ኦኬ ሰዓዳ ወለየዋ ደግሞ ወላሂ እኔ ሶሊያና አሳዝነሽኛል፣ ነገር ግን አንቺ ያደረግሽው ቮይስ የራስሽ ነው፣ ህዝቡን ይቅርታ ጠይቂ፣ ይሄ ህዝብ ደግሞ ወዲያውኑ ልቡ ይመለስልሻል። ከጤነኛ ኮሜንት ነው ማነብልሽ እሺ። ይሄ በድንጋይ ትወገር ጻድቁን አይደለም እሺ። ከዛ ደግሞ ወረድ ስንል ደግሞ ያብስራ የምትባልሽ ደግሞ ያብስራ ብላ የገብርኤል ፕሮፋይል ያላት ደግሞ መልአኩ ቅዱስ ገብርኤል ሐቅሽን ያውጣልሽ፣ ነገር ግን ከፍቅር ዲዛይን ጋር ያለሽን በአባቶች ጋር ተገናኙና ሁለታችሁ ይቅርታ ተባብላችሁ ወደ መደባዊ ስራ ተመለሽ። እነዚህ ትንሾቹን ነው ገባሽ ያነበብኩልሽ። አንደኛ አሁን አንቺ ነገ የሆነ ወይ ብትታመሚ የሆነ ወይ እንደዚህ ባይተዋር ብቸኝነት ምናምን በስደት ተሰምቶሽ ነገ የሆነ ነገር ብትሆኚ እመኚኝ እዚህ ኮሜንት ላይ ያሉት ሁሉም ምስቁ ልጆች ሚውት ነው ማረጋችሁ። መቤቴነ ሚውት ነው ማረጋችሁ። ስለዚህ እንደኔ ሶሊያን አሁን ሀቅ ይወጣልኝ ምንም የሚወጣ ሀቅ የለም። እንደኔ ግን ምልሽ አንድ ቆንጆ ቪዲዮ ሰርተሽ ኦኬ ምስቁ ልጆች ነው ቴንክ ዩ ኪዩንዬ። እንደኔ ግን ምልሽ ማለት ነው ሶሊያና ቪዲዮሽን ክፈቺ። ከፍቅር ዲዛይን ጋር ከአባቶች ጋር ተገናኝታችሁ ንስሐ ማያጥቦ የለም። ኦርቶዶክስ ነሽ አይደል ሶሊያና? ኦርቶዶክስ ነሽ አይደለ? አዎ። እኛ ልንገርሽ ከመቅደላዊት ማርያም በላይ ኃጢአት የሰራን ሰዎች አይደለንም። መቅደላዊት ማርያም ለምሳሌ በቤተ መቅደስ ውስጥ ዝሙት የፈጸመችን ሴት ይቅር ያለ ጌታ ይሄ ከህዝቡ አይደለም ከፈጣሪ ነው ይቅርታ የሚገኘው። ገባሽ? እንደ እህት የምነግርሽ ይቅርታ ጠይቀሹ ፍቅር ዲዛይንን እንደ ቤተሰብ ገባሽ? እንደ ቤተሰብ ሰው ሆኖ የማይሳሳት የለም። የተሰማው ሪከርድ ያንቺ ስለሆነ አንቺ ይቅርታ ጠይቀሽ ህዝቡን ሀቡ ቤት ገብተሽ ይቅርታ ተሳስቻለሁ። እኛ ሴቶች ልንገርሽ ሶሊያና አንቺ ምናልባት እኮ ለፍቅር የሚያደርግሽው ነገር እኮ ለፍቅር ስልሽ ካለብሽ የመውደድ የፍቅር ምን ስትሰምችሻለሁ እኔ ምሳሳለ ሰው ነው ብለሻል። ስለዚህ በይቅርታ በቃ እውነት እኔ ፍቅርን በይቅርታ ማያምን ሰው ነው ብዬ አላምንም። የይቅርታ ልብ ያለው በጣም ሰፊ ልብ ያለው ልጅ ነው ገባሽ? ግን እንደ እህት እኔ የምነግርሽ ይቅርታ ጠይቂ ህዝቡን ቪዲዮ ሰርተሽ ከፍቅር ጋር ደግሞ አባቶች አሉ እሺ አባቶች አሉ ከሃይማኖት አባቶች ጋር ይቅርታ ተባብለሽ ሀቡ ቤት ደግሞ ገብተሽ ህዝቡን ይቅርታ ብለሽ ከህዝቡ ጋር ተስማምተሽ ወደ መደባዊ ስራሽ ግቢ። እኔ የምመክርሽ ይሄንን ነው። ሰው ሆኖ የማይሳሳት ልንገርሽ ሁላችንም ልብስና እግዚአብሔር ሸፍኖን እንጂ በጣም የቆሸሽን በጣም ያደፍን በእግዚአብሔር ዘንድ ምናልባት እኔና አንቺ ብንቆም አንቺ ንጹህ ሴት ልትሆኚ ትችያለሽ። እኔ በአንድ አበባ ቤቴን አትረብሹት። አዎ በአንድ አበባ ቤቴን አትረብሹት። እዚህ ጋር ሲጮህ አንበሳ ያወረደ ነው የሚመስለው። ጌታ ይቅር ይበላችሁ። አታስቁኛውን አበባ እየሰጣችሁ ሶሊያና አሁን ኮሜንቱን ክፈቱት እሺ። ኮሜንቱን ይከፍቱታል። ከፍቅርን እኔ አወራዋለሁኝ ገባሽ? እኔ ፍቅርን አወራዋለሁኝ ይቅርታ ይሄን ህዝብ በድያለሁ ገባሽ? እና እነሱም በኮሜንትም ደግሞ አይሰድቡሽም ገባሽ? ምክንያቱም ስደት ላይ ያሉ ልጆች ናቸው። ብዙ ነሽ ምንድነው የሚያስገለፍጣችሁ? በጣም ነው የምታስጠሉት። በነገራችን ላይ አንቺ አሁን ቤተክርስቲያን ነጠላ ብዙዬ ነው ምናምን የምትባይ ሰገጤ አሁን ነጠላ ለብስሽ ምናምን የቤተክርስቲያን በቃ ውልቅ ብለሻል። ስታስጠሉ የቤተክርስቲያን ነጠላ ለብሳችሁ ምናምን ግን በቃ ሰው እንዲወድቅ ነው የምትፈልጉት። خلاص አትግማሙ እዚህ። በነገራችን ላይ አሁን ብዙዬ ሚውት ያረኩሽ አንዲት ጭቅቅታ ማንቺ እና እሷ ብትቆሙ ምናልባት እኔ እና አንቺ እንሆናለን ሲኦል ውስጥ የምንገባው። እሷ ገነት ልትገባ ትችላለች። የሆነ ፈራጅ አትሁኑ በቃ
ስለዚህ ይኸውልሽ ከፍቅር ጋር ያለሽን ነገር በይቅርታ ሶሊያና ሳሪን አስገቧት። እሺ ለምን መሰለሽ ነገ የሆነ ነገር ብትሆኚ ራሱ ፍቅር ዝም አይልም። ሳምሪ የፍቅር ባለቤት ዝም አትልም። ያንቺን ውድቀት አይፈልጉም። እማቤቴን ነው የምልሽ። ማንም ያንቺን ውድቀት የሚፈልግ ሰው የለም። ስራሽን ስሪ። በኮመንት ጌዳችሁ እማቤቴን በዚህ ልክ ተው፣ በቃ ተው፣ መብርሃንን ተው። እች ልጅ ነገ እናንተ በሚሰጥ ስራዋን እስከ መተው ድረስ ደርሳ የሆነ ነገር ወይ ራሷ ላይ የሆነ እርምጃ ብትወስድ አታዝኑም? ተው፣ በቃ መብርሃንን ተው። ብቸኝነት ምን ያህል መጥፎ እንደሆነ ነው ያውቀዋለሁ። ተው እማቤቴን። እኔ በጣም ነው ያሳዘነችኝ። በቃ አጥፍታለች፣ ድብና አድርጋ አጥፍታለች። ህዝቡን ይቅርታ ትጠይቃለች። በቃ ተዋት እማቤቴን። ለምን እንዴ ስደት ነው ያለችው ለብቻዋ ተገላ። ፍቅር ምንድነው ቀኔ ትቻታለሁ፣ ይቅርታ አድርጌላታለሁ፣ እንድትጎጃ አልፈልግም ብሎ እሱ እንኳን የተበደለው ሰው እንኳን ይቅርታ አድርጎላታል። እናንተ ለምንድን ነው በዚህ ልክ የምትሆኑት? ኮሜንታተሮች፣ ኮሜንት የምትጽፉ ሰዎች ለምን ሰውን በዚህ ልክ ለመስበር ትሮጣላችሁ? ለምን እመብርሃንን ታው። በቃ ስራዋን ትስራ። እንዴ ፍቅርም እኮ የእሷን ውድቀት እኮ አይፈልግም እንዴ። ታቡ በቃ ማርያምን ልቦና በነገራችሁ ኮሜንት ላይ ገብታችሁ ጥሩ ኮሜንት የኮመታችሁ እግዚአብሔር ይስጣችሁ። በቃ ፈራጅ ያልሆናችሁ ሰዎች እግዚአብሔር ይስጣችሁ። በተረፈ ግን ጻድቅ ሚውት እንዳደረኩሽ ቡዜ ነው ምናምን የምትባዩ ዝተት ለስሙ ትልቅ መስቀል እዚህ ጋር አድርገሽ ምናምን የይቅርታ ልብ ያውላችሁ። እንኳን እኛ ማለት ነው ፈጣሪ እኛን ይቅር ብሎ እችን ደቂቃ ሰጥቶናል። ከነ በደላችን የቆሸሸ ማንነታችንን እንኳን ፈጣሪ ይዞ ይቅር ብሎናል። እኔንም እናንተንም ማለት ነው። ይቅር ባይ እግዚአብሔር ነው እንዴ። ምንድነው የምታወሩት እንዴ? ስለዚህ በቃ እዚህ ድረስ ሰው ላይ ድንጋይ አታብዙ። በቃ መቆም ያለበት ላይ መቆም አለበት። እንኳን እሷንና ስንት ሰው ገድለው ሰው እንትን ብለው እንኳን ፈጣሪ ይቅር ብሏቸዋል። ጸሊሙ ሙሴን ይቅር ያለ አምላክ እሷን በይቅርታ አልፋትም። እናንተ ናችሁ እግዚአብሔር ያውላችሁ። ልንገራችሁ ፈራጅም ኮናኝም እግዚአብሔር ነው። ኦኬ በዚህ ልክ ሰው ድንጋይ አታብዙ። በዚህ ልክ ልጅቷ ብቸኝነት እቋን ሁሉ እስከመጣል ድረስ ደርሳ ለምን ሰውና ተሳስታለች። ይቅርታ ማለት ካለባት ይቅርታ ትላለች። ከዛ በተረፈ ድንጋይ ወርውሮ ይሄ የግሩፕ አድመኝነት አቁሙ። እግዚአብሔር ሰው ነግሮት አይፈርድም። በነገራችን ላይ እግዚአብሔር ሰው ነግሮት ቢፈርድ ኖሮ ይሄ ምን ተነፍሰውን አየር ታቆሙት ነበረ። ስለዚህ ስርዓት ይኖራችሁ። በቃ እሷ ይቅርታ ትጠይቃለች ቪዲዮም ሰርታ፣ እናንተ ደግሞ ልባችሁን እንትን አድርጉት። እቺ ሰከንድ ማትሞላ ሰዓት ጧት አይተን ይሄ አሁን ዜድ መታ ምንድነው ያለችው? ሬሳ የሚገባለ ወደ ኢትዮጵያ ልጅ አይደለም። እቺ ናት እድሜያችን። ለዚህ እድሜ በዚህ ደረጃ አንሂድ። ኢቭን ፍቅር እንኳን እቺ ልጅ እንድትወድቅ አይፈልግም። እረዳታለሁ፣ እንድትሰራ ነው የምፈልገው፣ እንድትለወጥ ነው የምፈልገው። ተበዳይ እንዲህ ካለ እናንተ ረፉ። ወይዬ ሳሪ ልናገር እኔ በእርግጥ ዛሬ እንደውም እንትን ብዬ ስለነበረ ነው እንጂ ላመጣት አስቤ ነበር። አንቺ በጣም ትልቅ ሰው ነሽ፣ በጣም ስማርት ሰው ነሽ። እኔ የምፈልገውን ነገር ስለምትፈጽሚ በጣም አደንቅሻለሁ፣ በጣም ወድሻለሁ። ምክንያቱም ለምን እንደሆነ ታውቂያለሽ? ማንም ሰው ስህተት ይሰራል። ስህተታችንን ሰርተናል፣ እንስራ፣ ችግር የለውም። የኛ ዋና ፐርፐዝ ፍቅርን እናመጣለን፣ ሶሊያና እናመጣለን፣ ይቅርታ ይጠያየቃሉ። ህዝቡን ይቅርታ ትጠይቃለች፣ ሶሊያና ወደ ስራዋ ትመለሳለች። ምክንያቱም አንድ ሰው ስራውን ለመስራት የእናንተ ነገር ያስፈልገዋል። እናንተ ለኛ በጣም ብርታቶች ናችሁ። እናንተ ለኛ ብዙ ነገራችን ናችሁ። እናንተ ከሌላችሁ እኛ ምንም ልናረግ አንችልም። ስለዚህ ወጣም ወረደም አዘለም ማቀፈም እሷም የአረብ ሀገር ሰው ናት። ማየት ያለብን ስፔሻሊ እንደ አረብ ሀገር ሰው ነው። ሆነ ተፈጸመ በቃ። ነገ ደግሞ ሌላ ነው፣ ህይወት ይቀጥላል። ስለዚህ ህይወቷን እንድትቀጥል አርጓት። ያለበለዚያ አንድ ችግር ቢፈጠር ተመልሳችሁ ስታላዝኑ ነው የሚገኘው። ስለዚህ እንደዛ እንዳይሆን ህይወቷን እንድትቀጥል እናንተ ልደግፏት ይገባል። በቃ ይቅርታ ልንባባል ይገባል። ምክንያቱም እሷ የህዝብ ልጅ ናት። ከህዝብ የምበልጠው ነገር የለም፣ እብታሰው ነገር የለም። ሁላችንም እኮ አጥፍተናል። ጥፋት የሌለበት የለም። ስለዚህ ፍቅርና እሷ እናስታርቃለን። ሲፈልጉ ቤታቸው ሂደን እግራቸው ላይ እንወርቃለን። ፍቅር ብቻ ሳይሆን ባለቤቱንም እናስታርቃለን።
ፍቅር ተነጥሎ የሚታረቅበት አይደለም። ባለቤቱንም እናስታርቃለን። ነገር ግን መጀመሪያ እናንተ ይቅር በሏት። ከእናንተ ጋር ነው መታረቅ ያለባት ሶሊያና። ቢኮዝ የቤት ኪራይ አለባት፣ የምግብ አለባት፣ የልጅ አለባት፣ የእናት አለባት፣ የአባት አለባት። ስለዚህ መጀመሪያ መታረቅ ያለባት ከእናንተ ጋር ነው። እናንተ አግዟት፣ እናንተ አበረታቷት። ከዛ በኋላ ደግሞ ፍቅር ጋር እነሱ ጋር ይቅር እናባብላለን። በቃ እንደዚህ ነው የሚሆነው። ስለዚህ ሶሊያና አንቺ ሚውትሽን ከፍተሽ መናገር የምትፈልጊውን ትናገሪና ከዛ በኋላ ደግሞ ከፍቅር ጋር ያለውን ነገር ደግሞ እናወራዋለን። እንሄዳለን ቤታችን ተሰብስበን አንቺም ሐሳብሽን ጠይቀን ይቅር እንድትባው። ግን ለስራሽ የሚጠቅምሽ ይሄ ህዝብ ነው። እሺ ይሄ ህዝብ እስከሆነ ድረስ ከዚህ ህዝብ ጋር ተታረቂ፣ ከዚህ ህዝብ ጋር ተስማሚ። እኔ የምለው ይሄንን ነው። ምክንያቱም አሁን አንቺ በዚህ ሰዓት ድጋፍ ያስፈልግሻል። እሺ ሳሪ፣ በዚህ አጋጣሚ ባላገኛችሁ ደስ ይለኝ ነበር። በዚህ አጋጣሚም ስላገኛችሁ ደስ ብሎኛል። ግን መናገር የምፈልገው ህዝቡን ከአንድ አይሉት ሁለት ሶስት ይቅርታ ብያለሁ። ግን እኔና እሱ በአባቶች መካከል አንቺም መሲም ልታገናኙ፣ እኔና እሱ በአባቶች መገናኘት አለብን። ሁለታችን እውነት አለን። እውነት ያለን ደግሞ እኔ መረጃው የለኝም። እውነት ነው መረጃው ስላለ እኔ ተሸንፌያለሁ። የሰው መረጃ አያስፈልግም። ብዙ ነበረኝ አልሆነም። ግን አሁን የምለው ህዝቡን ከአንድ አይሉት ከ10 ያላነሰ ይቅርታ ብያለሁ። ያ በቂ ላይሆን ይችላል። እኔና ፍቅርን ግን አሁንም በነፍስ ግድያ አይደለም የምንፈላለናት። ነገር እናሱ ታርቀን ሌላ ጉዳይ ነው ያለው። ኮሜንትን ተውትና ማለት ነው። ግን እንደ ትልቅ ሰው ጥፋት የጠፋው ጠፍቶ እንዳለ ሆኖ ከአባቶች ጋር አገናኝ። የኔና የሱ ጉዳይ አባቶች በደንብ ይፈቱታል። አንዋሽም አይደል? ንስሐ ስንገባ ራሳችንን ልንታጠብ ነው አይደል ከአባቶች የምንቀርበው። ስለዚህ እኔና እሱን ከአባቶች ጋር አገናኝ። አባቶች የሚሉንን እንስማ። የተደበቀ እውነት አለኝ። ሶሊያና ያውልሽ አንድ ነገር አዳምጪ። ይሄ ነገር ካለፈ ቆይቷል። የቆየ ታሪክ ነው አይደለ? በቃ ያለፈ ነገር ይለፍ። በቃ ስተት ሰርተሻል፣ ይቅርታ በይ ህዝቡ። በቃ ስተት ሰርቻለሁ፣ ይቅርታ በይ። በአባቶች ጋር እኛ አባቶች እኔ ልንገርሽ ሶሊያና፣ ቆይ ሶሊያና አንዴ የአባቶች አሰራር እኛ አባቶችን ለምሳሌ እኔም ሳሪም ደፍረን አባቶችን እንደዚህ አድርጎ አንልም። ሁለታችሁንም ግን አባቶች ጋር እንወስዳቸዋለን። አባቶች ንስሐ ይሰጧቸዋል። አባቶች ይገጽጿቸዋል። ቤተክርስቲያን የራሷ ስርዓት አላት። ቲክታክ ላይ አባቶች መጥተው ገስት ላይ የቤተክርስቲያንን ስርዓት እንዲያድርጉ አንልም። ቤተክርስቲያን የራሷ ስርዓት ስላላት በስርዓቱ በደንቡ ተገናኝተን ቦታው ድረስ ይዘናችሁ ሄደን ይቅርታ ትባባላላችሁ። ሞር በተረፈ አንቺ በንስሐ ታጥበሽ ፍቅር በንስሐ ውስጥ ነው። አባቶችን መጨረሻ ታረቁ ነው የሚሏችሁ እንጂ ወጣችሁ ቲክቶክ ላይ ተለፋደዱ አይሉም አይደለ ሶሊያና? እኛ እያልንሽ ያለነው ህዝቡ በሰማው ሪከርድ በጣም ስለተከፋ ህዝቡን ቆመሽ ይቅርታ በሰማችሁት ሪከርድ ይቅርታ በይ። ሌላውን አባቶች ይፈቱታል። ችግር የለም። ህዝቡን እኮ ይቅርታ ብያለሁ። አሁንም ይቅርታ አላለሁ። ችግር የለውም። ህዝቡን ወይቱ አስቀያሚ ነው። አንቺ ጉዳይ አባቶቹ እኛ የሶሻል ሚዲያ ሰዎች እዛ ላይ አንገባም። የአባቶቹ ኬዝ ላይ እኛ ማንም ሰው እጁን አያነሳም። ለምሳሌ የፍርድ ቤት ኬዝ ላይ ማንም ሰው እንደማይፈተፍተው ሁላ የቤተ ክርስቲያንም ጉዳይ ማንም ሰው እየመጣ ቲክታክ ሰው የሚፈተፍተው ጉዳይ አይደለም። አባቶች ቁጭ አድርገው ዘግተው መግረፍ ካለባቸው ገርፈው ንስሐ ከሆነ ንስሐ ቅጣት ከሆነ ቀጥተው እናንተን ያስተምሯቸዋል። እግዚአብሔር ይቅር ባይ ነው። የእናንተን ኃጢአት አባቶች ይወስዳሉ። እሱን አያገባንም። እኛ እያልንሽ ያልነው እነዚህ ኮሜንት ላይ ያሉ የሚወዱሽ ፎሎ ያደረጉሽ የሚከተሉሽ ይሄ ህዝብ ደግሞ በሰማው ሪከርድ በዚህ መጥፎ ሪከርድ በአንቺ እኮ አላደረግሽም እኮ ይሆናል ሶሊያና በስሜት እኔ አሁን ለምሳሌ በስሜት አንዳንዴ በኢሞሽናል ሆኜ ብዙ ነገር እናገራለሁ። ገባሽ? ያ ኢሞሽናል ግን እኔ ሆኜው እኮ አይደለም። ስለዚህ አንቺም አጥፍቻለሁ፣ በድያለሁ። በመጀመሪያ እናንተ እህቶቼን ይቅርታ፣ በመቀጠል ደግሞ
እኔን ፎሎ አድርጋችሁኝ ለምትከተሉኝ ደግሞ ይቅርታ በይና ዝጊው በቃ ይሄ አጀንዳ። ከዛ ሶሻል ሚዲያ ላይ ያለው አጀንዳሽ ተዘግቷል። ቀጥታ የምትሄጁ ወደ አባቶች ነው። አባቶች ጋር ትሄዳላችሁ። ሲፈልጉ በመቋሚያ ገርፈው ሲፈልጉ በንስሐ አጥፈው ይልቀቋችሁ። እሱ የአባቶች አሰራር ነው። ቅድሚያ ሶሊያና ይቅርታ፣ ቅድሚያ አንቺ መታረቅ ያለብሽ ከህዝብ ጋር ነው። ከህዝብ ጋር ነው መታረቅ ያለብሽ። ምክንያቱም አንቺ እዚህ ጋር ያመጣንሽኛ ስለ ህዝብ ነው። እዚህ ጋር ያሉት እህት ወንድሞቻችን ትናንትኛ ምንም በሌለን ሰዓት የሱቅ ባለቤት ያደረጉን፣ የስልክ ባለቤት ያደረጉን፣ የቤት ባለቤት ያደረጉን እነዚህ ማህበረሰቦች ናቸው። ሽሮም ጎመንም ስልክም ቻርጅም በመግዛት ገባሽ። አንቺ ደግሞ ለጀመርሽው አላማ የመጀመሪያው ነገር የሚያስፈልግሽ የህዝብ ድጋፍ ነው። ስለዚህ ይህንን የህዝብ ድጋፍ መጀመሪያ አንቺ ማግኘት አለብሽ። ከዛ በኋላ ምንም ችግር የለውም። ዱባይ በየትኛውም ቦታ አባቶች አሉ። እነዚህ አባቶች ደግሞ ሻርጃም አሉ፣ ዱባይም አሉ፣ አላይንም የትኛውም ቦታ ስላሉ እነሱን ለማግኘት አንቺ በጣም ሲምፕል ነው። ምክንያቱም አባቶች ሁሉ ጊዜም እኛን ይመክራሉ፣ እኛን ይገስጻሉ፣ እኛ ወደ እነሱ እንድንመጣ ስለሚፈልጉ በተአምር አንቺን በምንም ተአምር አይገፉሽም። ነገር ግን አሁን በመጀመሪያ መታረቅ ያለብሽ ከህዝብ ስለሆነ ድምፅሽን ከፍ አድርገሽ አስተካክለሽ እዚህ ህዝብ መካከል I gave him the start. Yeah, you give for me. Morning. Why you came here? I forgot. I'm sorry. Sorry for that. ምን አቅለታለ ይዝም ብሎ እስቲ ድረስ ይመጣል ሊገባብኝ ነው ልጅ እና ሶሊያና አንቺ ከህዝብ መጀመሪያ ታረቂ። ከዛ በኋላ ቀን በቀን ያንቺ እውነት እንዳለሽ ወይም ደግሞ ስሜትሽን የሚሰማሽ ሰው በየቀን እየገባ ሲያወራሽ ህዝብ ድጋፍ ሲኖርሽ የዛኔ ወደ ራስሽ ትመለሻለሽ፣ ሰው ይረዳሻል። ስለዚህ አሁን አንቺ መታረቅ ያለብሽ ከህዝብ ጋር ነው። አንቺ አሁን ድምፅሽን ከፍ አድርገሽ ተስተካክለሽ ኮመንቱ ላይ እንኳን ሳሪ አሁን ኮመንቱ ላይ እንኳን ሶሊያና አምጣ ጥፋት አጥፍቻለሁ ይቅርታ ብለሽ ይቅርታ በይ፣ ህዝቡ ይመለሳል። ከዛ በኋላ ህዝቡ ይመለሳል። ታይዋለሽ። ከዛ በኋላ መልሱ ማርያምን ኮመንቱ ነው ጠይቅ ነው እያለ ያለው። ህዝቡን አክብረሽ ይቅርታ ባናጠፋ እንኳን እኮ ህዝብ እኮ ማንቆርታችን ላይ ቆሞ ይቅርታ ያስጠይቀናል። እንኳን መሲ ልንገርሽ፣ እኛ ከፌመስነት ብትዩ በአለም ደረጃ ብንታወቅ የራሳችንን ነገር ብንከፍት እኮ ይሄ ህዝብ ነው ለዚህ ያደረገን። በቃ ይሄ ህዝብ ነው ለዚህ ያደረሰን። ስለዚህ እኛ አንቺ ደግሞ ይቅርታ ለመጠየቅ በደንብ አዳምጪ ሶሊያና፣ እኛ አስገድደንሽ አይደለም። ከእውነት ከልብሽ አምነሽበት ነው እኛ ከህዝብ ነው የምናስታርቅሽ። አምነሽበት ሊማሻም ነው። እኔ ከህዝብ አልተጣላሁም፣ ያደረኩት ነገር ይሄ ነበረ፣ እናንተ ግን በዚህ ካረጋችሁብኝ በጣም ይቅርታ፣ እወዳችኋለሁ፣ አከብራችኋለሁ ብለሽ ከህዝብ ተታረቂ። ምክንያቱም እኛ ያለነሱ ምንም ነን ጋይስ። የምርም ወላ ፌመስነት ወላ ምናምን ዜሮ ነው። ህዝብ ነው መጀመሪያ የሚቀድመው። ከአንድ ሰው ጋር ፐርሰናል ጋር መጣራት ሌላ ነው፣ ከህዝብ ጋር መጣላት ሌላ ነው። ስለዚህ ሶሊያና ይሄንን አድርጊ። ግን ህሊናሽ አንቺ እኮ ነገር ንስሐ ገብተሽ ስትመጪ ይሄ ህዝብ እኮ አፉን ይይዛል። ምክንያቱም እግዚአብሔር ለምን ይቅርታ አረክላት መድኃኒዓለም ብለው እግዚአብሔር ሰው ነግሮት አይፈርድም። ንስሐ ስትገቢ እኮ በቃ ነገርሽ ሁሉ አለቀ። ገዳይ ሁኚ፣ ጻድቅ ሁኚ፣ የተበላሸሽ ሁኚ፣ ምንም ሁኚ፣ ያችን ዘማዊቷን ሴት ይቅር ያለ አምላክ እኛን ይቅር አንቺንም ይቅር ይልሻል። ገባሽ ሶሊያና? ስለዚህ እኔ እንደ እህት መመክርሽ ምን መሰለሽ፣ ይቅርታ ጠይቀሽ ከህዝቡ ጋር ታረቂ። ነገ ንስሐሽን ገብተሽ ደግሞ ስትመጪ ህዝቡ አይናገርሽም። ምክንያቱም ከፈጣሪ ጋር ሄዶ አይጣላም። ኮመንቱን ይው አሁን ራሱ ይቅርታ በይ ነው እያሉ ያሉት። ይቅርታ ብድግ ብለሽ ይቅርታ፣ አሳዝኛችኋለሁ፣ በሰማችሁት ሪከርድ አስከፍቻችኋለሁ፣ ህዝቤ ሆይ ይቅርታ፣ ነገ ደግሞ ንስሐዬን ገብቼ በአባቶች መጨረስ ያለብኝን ጉዳይ በአባቶች እጨርሳለሁ ብለሽ ከህዝቡ ይቅርታ ጠይቂ። ከዛ ወደ ስራሽን ስሪ። ህዝቡ መቶም ኮመንት ላይ ማይሰድቡሽም። በደንብ አስቢ ሶሊያና። ሚስ ምንድን ነው የምትዩ? ሀቅ አለኝ እያለች ነው የምትዩ? እኛ እኮ ሀቅ ላይ አይደለንም ያለ ነው። ከይቅርታ እኛ ሀቅ ላይ ሳይሆን እኛ ከህዝብ ጋር ማስታረቅ ነው፣ ከህዝብ ጋር ማስማማት ነው እንጂ ከፍቅር ጋር ያለውን ጉዳይ እሷ እንዳለችው የት ነው በአባቶች ይጨርሳለሁ ብላለች፣ ከአባቶች ጋር ትጨርስ። እናንተ ጋር ግን ያለውን ነገር እኛ የምንፈልገው መሸጥ አልቻለችም፣ መስራት አልቻለችም። ኢቭን እንኳን ሀቅ አለኝ ካለች እንዴት ትሰማታላችሁ? በጣም እየሰደባችኋት ነው። ስለዚህ መጀመሪያ ከእናንተ ትታረቅ ጋይስ፣ ከእናንተ ከህዝብ ትታረቅ።
ከዛ በኋላ ሀቋን ትሰማላችሁ። እንዴት ትሁን ልጅቷ? ስለዚህ እኛ አሁን ያንን ሳይሆን እያደረግን ያለ ነው በመጀመሪያ ወደ ራሷ እንድትመለስ ነው፣ ከእናንተ ጋር እንድትታረቅ ነው ቤተሰብ። ስለዚህ ሚስ ከፈለሽ ገብትሽ ማውራት ትችያለሽ ከይቅርታ። ለሌሎቹም እድል እንስጥ። መሲ ሶሊያና ታስበበት። መሲ ሃይሚ ጁዬ ጆከርም ተናገሩ። ምክንያቱም አንደኛ በጣም ጭንቅላቷ የሚነካ ነገር ነው። እየገባችሁ ገስት ላይ ስሯን መስራት አልቻለችም። ነገች ልጅ ሆነ በራሷ ላይ የሆነ ነገር ብታረግ እንደዚህ ሆነች ብላችሁ የምትጠሩት ሰው ነው። ስለዚህ ያ ከመሆኑ በፊት የሰው ልጅ በቁሙ ነው መደጋገፍ ያለበት። ከፍቅር ጋር ያለውን በአካል ከአባቶች ጋር ይገናኛሉ። ሚስ አውሪ የሚያስገባውሽ ከታችን ትስቲ ስለነበረ መጀመሪያ እሷ ታውራ። ይቅርታ። እሺ አመሰግናለሁ። መሲ ባለቤቷ ሁላችሁንም ሰላም ብያለሁ። ሰላም እናት እንዴት ነው? ኦኬ እኔም ያው የራሴን ሀሳብ ነው ለሷም ለሱም ልላችሁ፣ ግን እናንተንም የእናንተ የተባረከ ሀሳብ ነው እንዳንድ ክርስቲያን ወይም እንደዚህ። ነገር ግን ለራሴ ደግሞ የምናገረው ልጅቱ ከ3 ቀን በላይ በ25 እና በ24 ሰው ፊት ሀቅ አለኝ እኔን አላደረኩም እያለች ነው። በቤቷም ትላንትም ነበርኩኝ። ምንም ስራ ልትሰራ አልቻለችም። ኮሜንቱ ማለት ነው ይቅርታ እንድጠይቅ አብዛኛውን ጠይቋታል። አሁን እናንተ እንደምትሉት ትክክል ናችሁ። ስራ የሚሰራው በህዝብ አማካኝነት ነው፣ ብቻን አይሆንም። ነገር ግን አንድ ክርስቲያን እኔ ሀቅ አለኝ፣ እሷውን በጣም ደንዝዛለች፣ ከይቅርታ ለቃላቱ ጀዝባለች። መስራት አልቻለችም፣ መናገር አልቻለችም፣ ኢቭን ማየት አልቻለችም። አይኗን ብታዩት ማለት ነው። ሶ እንደ ሶሻል ሚዲያ እናንተ ትላልቆች እንደተማረ ሰው እንደ የሃይማኖታችሁ እውነቷ እንዲወጣላት አባቶች ጋር አንዴ ብትደርስ እሱ ራሱ ፍቅር በቃ ወንድ ልጅ ነው አይደል? ብዙውን ይቅርታ በይ ብሏታል። ይቅርታ እያለ ነው። ምናልባት እንዳለችው ኢዲት ተደርጎ ሊሆን ይችላል፣ ላይሆን ይችላል፣ እግዚአብሔር ያውቀዋል። ግን እንደ ክርስቲያን ምን ችግር አለው ቢሄድላት? እሱስ እሺ ደስ ይበላት ብሎ ልጆች አሉት፣ እህቶች አሉት። እሱም ሰው ነው አይደል እንዴ? ደህና ናት ይቺ ልጅ፣ ሴት ልጅ ናት፣ ልጆች አሏት። እውነቱን እሱና እሷ እግዚአብሔር ነው የሚያውቅላቸው። እኔ ለሷም አይደለም። ግን ቢሄድላት እናንተ ብትመክሩት ፈጽመሃት ማልና ፈጽሙ አይማልም ማለት ልዩነት አለው። ፈጽመሃት ማለት በካንቱ ስሜን አታንሳ ነው። እንደገና በቃ ስለዛ ጉዳይ ሃይማኖት አባቶች ጋር ነው መድረስ መፈልግ ይማልልኝ ብላለች። ለምን አይምልም? ለምን አትምልም? አባቶች ያስምላቸዋል፣ ያስምላቸውም እነሱ ያውቁታል። ከዛ ውጭ ግዴታችሁን ተወጣችኋል ማለት ሚስ አዳምጪኝ፣ እዚህ ጋር ላስቆምሽ። የኛ የመጣንበት ፐርፐዝ ይሄ አይደለም። ከይቅርታ ጋር የመሲ ቤት ቢሆንም ግን አንድ ነገር ልናገር። እኛ የመጣንበት ዓላማ ልጅቷ ከህዝቡ ጋር ተታርቃ ስራዋን እንድትሰራ ነው። ፍቅር ናሂድ፣ ፍቅር ተመለስ፣ ሶሊያና ሂጂ ተመለሽ የምንልበት እኛ ሪዝን የለንም። ሁለቱ በሚጨርሱ ይጨርሱ፣ አይመለከተንም። እሷ ግን አባቶችን ለማግኘት ስልክ ቁጥር እንሰጣታለን። አባቶችን እንዴት ማግኘት እንዳለባት ማውራት እንዳለባት እኛ እንነግራታለን። ይሄንንም ሳታቃቀርም እኛ የመጣንበት ዓላማ ከህዝብ ማስታረቅ ነው። በደንብ አዳምጪ ሚስ፣ ለዚህ ነው ያስገባውሽ እንድትረጂ። ስለዚህ እኛ መጀመሪያ ከህዝብ እናስታርቃት። አሁን ካልሻት ቃላት እንድትወጣ ማለት ነው፣ እንድትሰራ፣ እንድትበረታ፣ እንድትጠነክር፣ ሰው ከጎኗ እንዲሆን እንድታቅ ነው እንጂ ማሉ ቀጥሩ ምናምን እኛ አናስምልም። ይሄ ነገር ደግሞ በየቦታው እየገባችሁ ስፔሻሊ ኦርቶዶክሳውያኖች ማል የምትሉት ነገር ከዚህ በኋላ ታቆማላችሁ። ምክንያቱም እኛ በየሜዳው የሚማማል ሃይማኖት አይደለም ያዝነው። ከይቅርታ ጋር በደንብ አዳምጡኝ። መናገር የምፈልገውን ላለመናገር ዝም እላለሁ፣ ግን አንዳንድ ጊዜ ደግሞ በጣም ይምሰኛል። ስለዚህ ኦርቶዶክሳውያኖች ቤተክርስቲያን የራሷ ህግና ደንብ አላት። በየሜዳው እየሄዳችሁ በየቤቱ ማልላት ማልልኝ ትማማል ካልማለች ሀቅ የላትም የምትሉትን ነገር ታቆማላችሁ። በደንብ አዳምጡኝ። ከዛ ውጪ ግን ስሚ ሚስ፣ እኛ የመጣነው ዋና ፐርፐስ ልጅቷን ከህዝብ ጋር ለማስታረቅ ነው። ጨርሻለሁ መሲ። ይቅርታ መሲ፣ ቤቱ አንድ ነገር ልንገርሽ። በመጀመሪያ ደረጃ እኛ አባቶችን አማምሉ ብዬ እኔ እንደ ኦርቶዶክስ ነኝ። ቤተክርስቲያኔ ስርዓት አላት። ከቤተክርስቲያን በላይ አይደለሁም፣ በታች ነኝ። ከበታችም ደግሞ በጣም ትቢያ ታች ነኝ።
ቤተክርስቲያን የራሷ ስርዓት አላት። ማንም ቲክታክ ላይ ኑ ተማማሉ፣ ኑ መጽሐፍ ቅዱስ አምጡ፣ ኑ አባቶችን ጥሩ። እኔ አባቶችን የማዘዝ ፓወሩም ስልጣኑም የለኝም። አባቶቼ ስር ሆኜ ልማር እንጂ አባቶቼ ኑ ቲክታክ ላይ ወይ ደግሞ የመጣችሁ አማምሉ አንልም። አንደኛ ለምን ህግ አላት ቤተክርስቲያኗ። እኔ እንኳን እዚህ ቤት ሞዴሬተር ሰጥቼ የቤቴ ህግ አለው እያልኩኝ የቤተክርስቲያንን ህግ አልጥስም። ነገር ግን ቤተክርስቲያኔ ህግ አላት። ሶሊያናንና ፍቅርን አባቶች ኑ ተማማሉ፣ ኑ ተቀጣቀጡ ሊሏቸው ሳይሆን ኑ ልጆቼ ታረቁ፣ አንቺም በንስሐ አንተም በንስሐ ብለው በንስሐ የሚያጥቡ ጽድት ያሉ ጥሩ አባቶች አሉ። እነሱን እኔም ሳሪም ዝም አንልም። ፍቅርና እሷ ለንስሐ እንጂ አባቶች ጋር የሚሄዱት ለመካሰስ አይደለም። የፍቅርና የሶሊያናን ፈጣሪና ፈጣሪ ነው የሚያውቀው። አባቶች ግን ስርዓት አላቸው፣ በስርዓቱ ያነጋግሯቸዋል። አንደኛ ይሄ ነው። ከዛ በተረፈ ቲክታክ ላይ አባቶችን ጠርቶ ይሄ እንደማንም ወጠጤ ኦርቶዶክስ ቤተክርስቲያን ኑ ተዳኙ፣ አባ ሚውቶትን ፍቱ፣ ማንም ቤት አይደረግም እያልኳችሁ ነው። ማንም ሀቡም ብላለች አላማምልም እማማምልበት እንትን የለኝም ብላለች። በቃ ሀቅ ነው ሀቡም የተናገረችው። ስለዚህ ሶሊያናን እንደ እህት እኛ እናገኛታለን። ዱባይ ነው ያለችው። እኔም ሳሪም አግኝተናት ከአባቶች ጋር ከፍቅር ጋር ሳምሪንም አውርተን እነዛም ይቅርባይ ልብ ያላቸው ናቸው። ምንም እሷን ሶሊያናን እንድትወድቅ የሚፈልጉም አይደሉም። ስለዚህ ይቅርታ ተባብለው አባቶች በሚሰጧቸው መስመር ይሄዳሉ። በተረፈ ግን ገስት ላይ የገባችሁ እናንተ ሰው ሲነግራችሁ የምትሰሙትን ነው እኛ የምንናገረው። አንዳንድ ወጠጤዎችን አይደለም፣ በይቅርታ የምታምኑትን ነው። ቤቷን ስትከፍት ስትሰራ አትስደቧት ሄዳችሁ። ማንም ንጹህ የለም እዚህ ምድር ላይ። ፈጣሪ ይቅር ብሎን እንጂ እችን ሰከንድ ያኖረን እንደ ፈጣሪ ስራ ብትኖር ዓለም ላይ ሰው አይኖርም ነበር። እንደ አንድ ያጥፍቶን አዲስ ትውልድ በፈጠረ ሁላችንም የቆሸሸ መንደር ላይ ነው እዚህ ነው የምንውለው። ስገባችሁ። ስለዚህ ምንም በቃ እሱ ይቅርታ ይላታል፣ ይቅርታ ይባባላሉ፣ አባቶች ይፈቱታል ይሄን ነገር። ሶሊያናን ትልቁ የኛ ምክንያት ግን ሶሊያና ህዝቡን ያስከፋሹን ሪከርዱን ሰምቶ የተከፋ ህዝብ ስላለ ህዝቡን ይቅርታ ጠይቂ፣ ከህዝቡ ጋር ታረቂ፣ ስራሽን ስሪ። ኮሜንት ላይ መጥተው አይሰድቡሽም። ከዛ በኋላ አባቶች ይፈቱታል የቀረውን ነገር። አባቶች የት ነው የሚፈቱት? ቦታ አላቸው አባቶቻችን፣ ስፍራ አላቸው የሚዳኙበት፣ የሚያስታርቁበት፣ የሚገጽጹበት። እኛ ልጆቻቸውን በመቋሚያም ገርፈውን ነው እዚህ ድረስ የደረስነው። እምነታችን ያንን ነው የምታደርጉት። ቲክታክ ላይ አባቶችን ጠርተን አማምሉ መጽሐፍ ቅዱስ አምጡ አንልም። ማናችንም ንጹህ ስላልሆነ እኔ ዛሬ ሶሊያናን መጽሐፍ ቅዱስ ከፍተሽ ማይምላት እኔ ማን ሆኜ ነው? ሳራ ማን ሆና ነው? ወይ መሲ ወይ ሃይሚ ጥበብ ወይ ጁ ወይ መሲ ማን ሆነን? እኛ እናዝም። ቤተክርስቲያን ስርዓት አላት። ቦታቸው ድረስ ሄደን አባቶች እንዲያስታርቋቸው ይደረጋል። ማንም ነፍስ የተወዳደቀ የለም። በይቅርታ በንስሐ የማይታጠብ እንትን የለም። ፈጣሪያችን ሁሉንም ይቅር ብሏል። የሚያረጉትን አያውቁምና ይቅር በላቸው። ፈጣሪ ወደዚች ምድር የመጣው ለኔ እናንተ ጻድቅ ለምትጫወቱ ሳይሆን ለኃጢአተኞች፣ ለኔና ለሶሊያና አይነቶቹ፣ ለኔና ለሳራ፣ ለኔና ለመሲ አይነቶች፣ በኃጢአት ለቆሸሽን ሰዎች፣ ለደከምን ሰዎች ለኛ ነው ፈጣሪ ወደ ምድር የመጣው። ተግባባን? ስለዚህ አባቶች ጋር እንሄዳለን። ሶሊያና ከህዝቡ ጋር መታረቅ አለባት። ህዝቡ ያበረታታሻል። ይቅርባይ ህዝብ፣ ይሄ ህዝብ ይቅርታን ነው የሚፈልገው። ስለዚህ ቪዲዮሽን ከፍተሽ በሰማችሁት ሪከርድ በተደረገው ነገር ሁሉ ይቅርታ፣ ሀቄን ግን በአባቶቼ ዘንድ ንስሐዬን ገብቼ ሀቄን አወጣለሁ ብለሽ ከህዝቡ ጋር ታረቂ። ስራሽን እየሰራሽ እኛ ደግሞ እንትን እንላለን። አምነሽ በቃ ይቅርታ ጠይቂ። ይሄንን ነው። 5000 ሰው አላችሁ። አሃዱ ዲዛይን ፎሎ አድርጉት። ለኔ 200,000 ብር የኢትዮጵያ ሊሰጡኝ ነው። ልብላበት። ወይ አትበሉ ወይ አታስበሉ። ፈጣሪው አሃዱ ዲዛይንን ፎሎ አድርጉት። ፎሎ አድርጉት። 5000 ሰው አለው። ተናገሪ ሶሊያና። መስዬ ላላችሁኝ በሙሉ አዎ በተደጋጋሚም ብያለሁ። አሁንም ከተፈታላቸው ምናልባት ከፍቅር ጋር ይቅርታ ማድረግ ስላለብን ከሱ ጋር ካልታረቅን ህዝቡ ይቅር የሚል ህዝብ አይመስለኝም። ይቅር ነው ሶሊያና፣ ከፍቅር ጋር ያለውን አባቶች ናቸው የሚያስማሟችሁ። አባቶች ያንቺንም የሱንም ጥፋት ነግረው አባቶች ናቸው የሚያስማሟችሁ። አሁን ህዝቡን ይቅርታ ጠይቂ። ከዛ ሞር ደግሞ ከፍቅር ጋር ታርቃችሁ በአንድ ማዕድ ምሳችሁን ስትበሉ ደግሞ ህዝቡ ሞር እንትን ይላል፣ ውስጡ ይፈታል። ገባሽ? ችግር የለም መሲ ችግር የለውም አልኩሽ፣ ለህዝቡ አልኩሽ።
ሳይሆን 3-4 ይቅርታ ልል እችላለሁ። ይቅርታ ላለው አሁንም ማለት አለብኝ እላለሁ። ግን አንድ ቃል እንድትገቡልኝ የምፈልገው ስለኔና ስለሱ ሞር ከአባቶች ጋር አንቺና ሳሪ ትልቅ ሰው ናችሁ እንግዲህ ልጆች እናት ስለሆናችሁ ብዙ ታውቃላችሁ፣ ታገናዝባላችሁ። ሁላችን ውስጣችን እንዲጸዳ እኔና እሱን ወስዳችሁን የውስጣችን እውነት ከአባቶች እንዲያማምሉንም አይደለም ባንምልም ችግር የለውም። ግን እኔና እሱ ብንተማመን ለመጀመሪያው ሪከርድ አዎ እውነታችሁን ነው፣ መደረግ የሌለበት ሪከርድ ነው። ለምን አደረኩት ብዬ አልናገርም። የተደረገው ሪከርድ እውነት ነው፣ ያስከፋል። ህዝቡን ይቅርታ ማለት ፈልጋለሁ። በዚህ በመቀጠል ግን ከአባቶች ጋር ወስዳችሁ እውነታችን እንዲወጣልን እኔና እሱ ታርቀን እዚህ ሚዲያ ላይ መተን ታርቀናል፣ በቃ ፈትተናል፣ ፍቱ ካልነ ሞር ህዝቡ ይፈታል። አሁን ግን ለመጀመሪያው ሪከርድ ለጸያፉ ሪከርድ ላደረኩት በጣም እኔ ምን ማለት እንዳለብኝ ባላቅም ሙሉ የኢትዮጵያ ህዝብ ማለት እችላለሁ ይቅር እንድትሉኝ በዚሁ በተሰበሰበው 5000 ምናምን ህዝብ አለ። ይቅርታ በ24000 ህዝብ መካከል ይቅር በሉኝ ብያለሁ። ትንሿ ጎርጎራን አስገቧት። ሳርዬ አንድ የዙፋንን ልጅ እንትን አስገቧት። አበባ እየሰጠች እስቲ ትንሿ የአንበሳው ልጅ ማሬ